ሰላም ውድ ተመልካቾቼ በያላችሁበት እንደምን አላችሁ? እኔ ዶክተር አዝመራው እባላለሁ። ዛሬ አሚሎዲፒን የተባለው መድኃኒት ስለምትወስዱ ስለዚህ መድኃኒት ብዙ ጊዜ የደም ግፊት ያለባችሁ ሰዎች ይህ መድኃኒት እንዴት ነው የሚሰራው? ምን አይነት የጎንዮሽ ጉዳት አለው? የጎንዮሽ ጉዳቶችስ ሲመጡ ምንድነው ማድረግ ያለባችሁ? በሚል ዙሪያ ላይ እንነጋገራለን። በጣም ጥሩ ውድ ተመልካቾቼ፣ እንግዲህ ብዙ ጊዜ መድኃኒቶችን ከሐኪም እንወስዳለን። ከዛ ማዘዣ ይዘን ወደ ፋርማሲ ይሄዳል። ፋርማሲ ደግሞ መድኃኒት ይሰጣል። መድኃኒቶችን ይዞ የሚሄድ ነገር ይኖራል። እንዲሁ በፋርማሲ ሰዎችም ወይም ደግሞ ሐኪሞች ካላቸው የጊዜ መጥፋት ምክንያት ስለእያንዳንዱ ምክንያት ምናልባት በዝርዝር ላይነግሯችሁ ይችላሉ። እናንተ ስለዚህ መድኃኒቶችን እንዴት ነው የሚሰሩት የሚለውን አንዳንድ መድኃኒቶች በተለይ በተለመደ መንገድ የምትወስዷቸው መድኃኒቶች እንዴት ነው የሚሰሩት? ምን አይነት የጎንዮሽ ችግር አለ? ምክንያቱም አንዳንድ ጊዜ አንዳንድ ችግሮች ሲከሰቱ ያ ችግር ከምን እንደመጣ እንኳን ለማወቅ የሚቸገሩበት ሁኔታ አለ። ስለዚህ ዛሬ አሚሎዲፒንን በተለመደ ሁኔታ የሚወስዱ ሰዎች ማወቅ ያለባቸው ነገሮች ላይ ትኩረት አድርገን እንነጋገራለን። ቪዲዮን እስከ መጨረሻ ትከታተላላችሁ። በመጀመሪያ ደረጃ እንግዲህ አሚሎዲፒን በጣም የተለመደ መድኃኒት ነው። ዓለም ላይ እንግዲህ ከ100 ሚሊዮን የማያንሱ ሰዎች መድኃኒት ይወስዱታል። ይህ መድኃኒት እንዴት ይሰራል የሚለውን በመጀመሪያ ደረጃ እንነጋገር። አሚሎዲፒን እንግዲህ ካልሲየም ቻናል ብሎከር በመባል ይታወቃል። ለምንድን ነው ካልሲየም ቻናል ብሎከር የተባለው? እንዴት ነው ደም ግፊትን የሚቀንሰው ስንል እንግዲህ የደም ግፊትን ለመቀነስ በመጀመሪያ ደረጃ ደም ግፊት እንዴት ነው የሚከሰተው? ለደም ግፊት የሚያጋልጥ ወይም ደግሞ ደም እንዲጨምር የደም ግፊት እንዲጨምር የሚያደርጉ ነገሮች ምንድን ናቸው የሚለውን በሚገባ መረዳት በጣም ወሳኝ ነው። ደም ግፊት እንግዲህ እንደሚታወቀው ፕሬሸር ኢዝ ኢኳል ቱ ፎርስ ኦቨር ኤሪያ ነው በፊዚክሱ። ፎርስ ማለት እንግዲህ ልብ የሚረጨው መጠን ማለት ነው። ልብ ምን ያህል በደም ስር ውስጥ ይገፋል የሚለው ነው። ያ ደግሞ ካርዲያክ አውትፑት ታይምስ ሃርት ሬት ነው። ስለዚህ ልብ የሚረጨው በደም ስር ውስጥ የሚገፋው መጠን ፎርስ ነው። እሱ ሲካፈል ለኤሪያ በምን ውስጥ ነው? በደም ስር ውስጥ ነው የሚገፋው። ስለዚህ የደም ስሩ ኤሪያ ወይም ስፋት ደግሞ ይወስናል። ስለዚህ የደም ስሩ በጠበበ ቁጥር ደም ግፊት ይጨምራል። ፎርሱ በጨመረ ቁጥር ደግሞ ደም ግፊት ይጨምራል። ስለዚህ መድኃኒቶች አንድም በደም ስር ውስጥ ያለውን ፈሳሽ በመቀነስ በማመጣጠን ለምሳሌ ጨው ከሰውነት እንዲወጣ የሚያደርጉ የሚያሸኑ መድኃኒቶች አሉ። በዚህ መንገድ ግፊት እንዲቀንስ ያደርጋል። ምክንያቱም ቮሊዩም ሲቀንስ ፕሬሸር አብሮ ስለሚቀንስ ነው። ሌላው ደግሞ የልብ የሚገፋውን ግፊት ወይም ፕሬሸር በመቀነስ ለምሳሌ ቅድም እንደነገርኳችሁ ፎርስ እንግዲህ ልብ የሚረጨው በፊዚክሱ ፕሬሸር ኢዝ ኢኳል ቱ ፎርስ ኦቨር ኤሪያ ነው። ስለዚህ ፎርሱ ደግሞ ካርዲያክ አውትፑት ታይምስ ሃርት ሬት። ስለዚህ የልብ ምትን የሚቀንሱ ለምሳሌ ቤታ ብሎከሮች የሚባሉ መድኃኒቶች አሉ። እነሱ ሊሰጡ የሚችሉበት ሁኔታ ይኖራል። ስለዚህ በዚህ አይነት መንገድ የሚሰሩ መድኃኒቶች አሉ። ሌሎቹ መድኃኒቶች ደግሞ የደም ስሩ ላይ የሚሰሩ አሉ። የደም ስሩ እንዲሰፋ በማድረግ ጊዜም ጠባብ በሆነ ቱቦ ውስጥ የሚያልፍ ፈሳሽ ፕሬሸሩ ይጨምራል። ሰፋ ባለ ቱቦ ውስጥ የሚያልፍ ደግሞ ፕሬሸሩ ይቀንሳል። ስለዚህ ሁልጊዜ ኤሪያው በቀነሰ ቁጥር ፕሬሸር ይቀንሳል። በዚህ መንገድ የሚሰሩ መድኃኒቶች አሉ። ስለዚህ ከዚህ አንጻር ነው እንግዲህ ካልሲየም ቻናል ብሎከርስ የሚባለው አሚሎዲፒን በዚህ ዙሪያ ላይ የሚሰራው። እንዴት ነው የሚሰራው? እንግዲህ ካልሲየም ብዙ ጊዜ ጥቅሙ ምንድን ነው? የጡንቻዎች በተለይ የደም ስር ዙሪያ ውስጥ ያሉ ለስላሳ ጡንቻዎች እንዲኮማተሩ በማድረግ ካልሲየም የደም ስር እንዲጠቢያት ማንኛውም እንቅስቃሴ ስናደርግ የፈለገውን ነገር ጡንቻችን ስንጠቀም ካልሲየም ይጠቀማሉ። ኮንትራክት እንዲያደርግ እንዲጠብ በማድረግ ካልሲየም የራሱ ሚና አለው። ስለዚህ አሚሎዲፒን ካልሲየም የሚገባበትን ህዋስ በተለይ የደም ስር የውጫቸው ሽፋን ላይ ያለው ስሙዝ መስል ነው ለስላሳ ጡንቻዎች ላይ ያሉት ህዋሶች ካልሲየም የሚገባባቸውን በር በመዝጋት ወይም በመያዝ ከፊል ወይም በሙሉ በመያዝ ደም ስሩ እንደተለጠጠ እንዲቀ ወይም ደግሞ እንደሰፋ እንዲል በማድረግ ልብ የሚገፋውን ፕሬሸር በመቀነስ ልብ ላይ የሚደርሰውንም ጫና ይቀንሳል። ለስትሮክ፣ ለእርጣታ፣ ለኩላሊት ችግሮች እንዲሁም በኩላሊት ደም ስሮች ላይ በአይን አካባቢ ላይ ያሉ ቀጫጭን ደም ስሮች ላይ የሚደርሰውን ጫና በመቀነስ እንግዲህ አጠቃላይ ፕሬሸር በቀነሰ ቁጥር እነዚህ ችግሮችም ስለሚቀንሱ ይህ ለስላሳ በደም ስር ዙሪያ ላይ ያለው ለስላሳ ጡንቻ እንዲዝቃጣ እንዲዘረጋ በማድረግ የራሱን ሚና አለው። ስለዚህ በዚህ መንገድ ነው እንግዲህ የሚሰራው ማለት ነው። በጣም ጥሩ። አብዛኛው ጊዜ እንግዲህ ካልሲየም ቻናል ብሎከር ውስጥ እንግዲህ አሚሎዲፒን የምንለው መድኃኒት ብዙ ሰዎች ላይ በጣም ተስማሚ እና ያን ያህል የጎንዮሽ ጉዳት የለውም። ግን አንዳንድ ሰዎች ላይ አንዳንድ ምልክቶች ሊኖራቸው ይችላል። ይህን መድኃኒት በሚወስዱበት ወቅት ለምሳሌ የእግር ማበጥ ሊያጋጥማቸው ይችላል። በተለይ ቁርጭምጭሚት በታች እግር ማበጥ ሊገጥም ይችላል። ይህም የሆነበት እንግዲህ የደም ስሩን በሚያሰፋበት ወቅት በሚለጥጥበት ወቅት እዛ ውስጥ ደም ስር ውስጥ ያለው ፈሳሽ በተወሰነ ደረጃ ከደም ስር ይወጣና እዛ አካባቢ ላይ የሚጠራቀምበት ወይ ቁርጭምጭሚት ወይ እግር አካባቢ ላይ እንዲያብጥ የሚሆንበት ምክንያት ይህ ነው። በእርግጥ ይህም
በተወሰነ ደረጃ ቀላል ነው። መድኃኒቶቹን የመጀመሪያ አካባቢ በጀመሩ ወቅት እንዲህ አይነት ሊያጋጥም ይችላል። በጊዜ ሂደት የሚቀንስበት ሁኔታ ይኖራል። ግን እንደዚህ የእግር ማበጥ አንዱ የጎንዮሽ ችግሮቹ ሊሆኑ የሚችሉበት ሁኔታ ይኖራል። በጣም ጥሩ ውድ ተመልካቾች፣ እንደዚህ አይነት ችግሮች ሲያጋጥሙ ምንድን ነው ማድረግ ያለባቸው የሚለውን እንመለከታለን። ሌላው ፊት አካባቢ ላይ መቅላት አይነት ሊያጋጥም ይችላል። ምክንያቱም ብዙ ጊዜ የደም ስርን የማስፋት ስራ ስለሆነ የሚሰራው ወደ ፊት ወይም ወደ ፊት አካባቢ የሚፈሰው የደም ላይ እንዲበዛ በማድረግ የቆዳ ስር አካባቢ ላይ ያለው እንግዲህ ከደም ስር ወደ ደም ስር ሰፋ ባለ ደም ስር ውስጥ የሚያልፈው ደም ያንን ቆዳ አካባቢ ላይ እንዲቀላ፣ አንዳንዴ ደግሞ ሙቀት ነገር እንዲሰማችሁ የአይነት ምልክቶች የሚታይበት ሁኔታ ይኖራል። ብዙ ጊዜ ግን የሚያጋጥመው ይሄ የእግር ማበጥ ነው። እንግዲህ የእግር ማበጥ በተለይ ቁርጭምጭሚት በታች ያለው እግር ማበጥ ያን ያህል ቀላል ነው። ብዙ ጊዜ የሚያጋጥማቸው የሚቆሙ ሰዎች፣ ረዘም ያለ ጊዜ የሚቆሙ ሰዎች፣ የሚቀመጡ ሰዎች ላይ ወይም ሙቀት ባለበት አካባቢ የሚኖሩ ሰዎች ላይ ይህ የተጋነነ እንደዚህ አይነት ችግሮች የበለጠ ሊከሰቱ ይችላሉ። ታዲያ እንደዚህ አይነት ችግር ሲከሰቱ ምንድነው ማድረግ ያለባችሁ? እግራችሁን ከፍ ማድረግ፣ በስራችሁ ሁለት ትራስ አድርጋችሁ በተለይ ስትተኙ ማለት ነው እግራችሁን ቀና ማድረግ በጣም ጠቃሚ ነው። ይሄ እብጠቱ እየተባባሰ ከሄደ ግን አንዳንድ ሊደረጉላችሁ የሚችሉ ነገሮች አሉ። በመጀመሪያ ደረጃ እንደዚህ አይነት ችግሮች እንዳያጋጥሙ ምንድነው የሚደረገው? በትንሹ ዶዝ ነው የሚጀምረው። ብዙ ጊዜ አሚሎዲፒን 5 ሚሊግራም ይጀምራል። ከዛ የ5 ሚሊግራም ደግሞ ካልበቃ ወይ ደም ግፊታችሁን ኮንትሮል ካላደረገ ወደ 10 ሚሊግራም ከፍ ይደረጋል እና ዶዝ ዲፔንደንት ነው። ዶዞች በተጨመረ ቁጥር ምናልባት ይህ አሁን ያልኳችሁ የጎንዮሽ የእግር ማበጥና የመሳሰሉት ችግሮች ሊከሰቱ ይችላሉ። ስለዚህ አንዳንድ ጊዜ ዶዙ የሚቀነስበት ሁኔታ ይኖራል። በሌላ በኩል ደግሞ ከሌሎች መድኃኒቶች ጋር ኮምባይንድ ይደረጋል ወይም ደግሞ ተዋህዶ እንዲሰጥ ይደረጋል። ለምሳሌ ኢናላፕሪን፣ ላስኖፕሪን፣ ሎሳርታን፣ ካንዳሳርታን፣ ቫንሳርታን የሚባሉ መድኃኒቶች አሉ። እነሱ መድኃኒቶች ጋር በማቀናጀት ሐኪሙ ይህንን ችግር ሊቀርፍበት የሚችልበት ሁኔታ ይኖራል። ስለዚህ እንደዚህ አይነት መድኃኒት እየወሰዳችሁ የእግር ማበጥ የሚያጋጥማችሁ ከሆነ ይህ ከምትወስዱት መድኃኒት ጋር የተገናኘ ሊሆን ይችላል። ግን ሁልጊዜ መድኃኒቱ ነው ብሎ ችላ ማለት አያስፈልግም። አንዳንድ ጊዜ ኩላሊት ችግር እና የልብ ችግርና ሌሎችም ችግሮች ሲኖሩ የጉበት ችግር ሲኖር እንዲህ ሊያጋጥም ይችላል። ግን በተለመደ ሁኔታ አንዱ የጎንዮሽ ይህ መድኃኒት እንግዲህ ሊያመጣው የሚችለው ነገር ይህ ነው ማለት ነው። ነገር ግን በጣም በቁጥሩ አነስተኛና ባልተለመደ መልኩ ቢሆንም አንዳንድ ሰዎች ላይ ደግሞ እንደ አለርጂ ሊሆንባቸው የሚችልባቸው ሁኔታ ይኖራል። ብዙ ጊዜ አለርጂ ምልክቶች የማበጥ፣ ከንፈር አካባቢ፣ ፊት አካባቢ የማበጥ ነገር፣ የትንፋሽ ማጠር እንዲህ አይነት ችግሮች ካሉ ግን መድኃኒቱ የሚቆምበትና የሚቀየርበት ሁኔታ ይኖራል። በተጨማሪም ውድ ተመልካቾች ይህንን እንግዲህ አሚሎዲፒን ወይም ደግሞ የካልሽየም ቻናል ብሎከርስ የምንለው መድኃኒት የሚወስዱ ሰዎች አጠቃላይ እንዲህ አይነት የማዞር ስሜት በተለይ የማዞር ወይም ደግሞ ዲዝነስ የምንለው አይነት ጊዜ ደም ግፊት ዝቅ እንዲል ስለሚያደርግ አንዳንድ ጊዜ ደግሞ ወደ ጭንቅላት የሚሄደው ደም ፍሰቱ የሚቀንስበት ሁኔታ ይኖርና እንደዚህ አይነት ስሜቶች ይኖራል። ግን በጣም ማዞሩ ዲዝነሱ ደግሞ በጣም የባሰ ከሆነ እንደ ሁኔታው መድኃኒቱ የሚቀየርበት ሁኔታ ይኖራል። ስለዚህ በተቻለ መጠን እንግዲህ ይህንን መድኃኒት የምትወስዱ እንደዚህ አይነት ችግሮች ካሉ ሐኪማችሁን ማማከር የሚኖርባችሁ ይሆናል ማለት ነው። በተጨማሪ ውድ ተመልካቾች ብዙ ጊዜ እነዚህን ችግሮች ለመቀነስ እንደነገርኳችሁ እንግዲህ በትንሹ ዶዝ መጀመር፣ በትንሹ ከ5 ሚሊግራም ጀምሮ መውሰድ ይገባል። እነዚህ መድኃኒቶች ስትወስዱ ሌሎች ማወቅ ያለባችሁ ነገሮች አሉ። ይህን መድኃኒት እንግዲህ ብዙ ጊዜ ወይ ጠዋት ወይ ማታ በቀን አንዴ መውሰድ በቂ ሊሆን ይችላል። ጠዋትም የሚወስድ ማታም የሚወስድ ትክክል ነው። ከምግብ በፊት ወይም ከምግብ በኋላ በቀን አንድ ጊዜ መውሰድ ይችላሉ ማለት ነው። በጣም ጥሩ። እንግዲህ ስለ አሚሎዲፒን ብዙ ጊዜ የምትወስዷቸው መድኃኒቶች አንዳንድ መድኃኒቶች እንዴት ነው የሚሰሩት፣ እንዴት ነው የደም ግፊታችን የሚቀንሱት ወይም ደግሞ ምን አይነት የጎንዮሽ ችግር ይኖራቸው ይሆን የሚለውን ማወቅ በጣም ጥሩ ነው። ስለዚህ ዛሬ ስለ አሚሎዲፒን ነው ያቀረብኩላችሁ። በቀጣይ ልሰራላችሁ የምትፈልጉት መድኃኒት ካለ ከኮሜንት ላይ ማስቀመጥ ትችላላችሁ። ውድ ተመልካቾች እንግዲህ ይህ ቪዲዮ ይጠቅማል ብላችሁ ካሰባችሁ ለወዳጅ ዘመዶቻችሁ ሸር አድርጉላችሁ። ቪዲዮን ከወደዳችሁ ደግሞ ላይክ አድርጉ። በቀጣይ በሌላ ቪዲዮ እስክንገናኝ ድረስ ሰላማችሁ፣ ጤናችሁ ከእናንተ ጋር ይሆን።